አንዳንድ አሽቃባጭ ልጆች ማለት ነው ክብር አይኖርሽም ወይ ምንጥሩ አታወልቂም ወይ እንደዚህ አይደለም ወይ እንደዚህ አይደለም ወይ ብላችሁ ሩታ የምትሰድባላችሁ እና ምንጥሩ ለምን እንደለበሰችው ኬት አውቃችሁ ነው እንደዚህ የምትናገሩ? ምክንያቱም ለጌጥ የለበሰችው አይመስለኝም። ምክንያቱም ያስታውቃል እና ለጌጥ ቢሆን ታነሳው ነበረ እንዴ። ጎንበስ ብላ እኮ እግራቸው ስማ ያከበረች ጀግና ሴት ናት። ሁላችሁም ዝም ብላችሁ ሩታ ላይ መንጫጫት የምትወዱ ሰዎች ጤነኛ ናችሁ። ግን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የልዕልት ቤተሰቦች ሰላም ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ? እኔ ያለሁላችሁ አልሐምዱሊላህ። ረመዳን እንዴት ነው? ሁሉ ሰላም ከኔ ጋር አልሐምዱሊላህ። አፍጠራችሁ ምናምን እንዴት ነበረ ትላላችሁ? ከኔ ጋር ሁሉ ሰላም ነው። ምናልባት ይህ ቪዲዮ ነገ ነው መለቅላችሁ፣ ግን ያው ዛሬ ልቅረጥ ብዬ ነው። ሰዓትም ስለሄደ ሌሊት ላይ ስለሆነ በዚህ ሰዓት አልለቀውም። በርግጥ ነገ ቀን ላይ ነው መለቀውላችኋለሁ። እንግዲህ ዛሬ ያው ደስ የሚል ነገር ነበረ ያየ ነው። አባቴ ኑር አባቴ ያኮራል። አባቴ ያለ ሰው ሁሌም ይኮራል እንደዚህ ማለት ነው። እና በጣም ነው ደስ ያለኝ። እንግዲህ ሊታረቁ ነው፣ ይታረቃሉ ማለት ነው። ያው ከታረቁ በኋላ ደግሞ መሄዷ ግን ምትሄድ አይመስለኝም። እናንተም እስኪ ገምቱ። የኔን ግምት አትሄድም ከታረቁ በኋላ። ምክንያቱም አብረሽን በጣም ታፈቅሯለች፣ ትወደዋለች። የምትወዱ ሰው ደግሞ የምታፈቅሩ ሰው ጥላችሁ ስለመሄድ አይደለም ትላላችሁ፣ ብዙዎቻችሁ ታውቁታላችሁ። እና ጥላው አትሄድም መቼም ቢሆን ያው እስከሚታረቁ አሁን እንዴቱ ምንም ስለነበረ ነው የጀመረችውና ባለፈ እነ ዳኒም እንደተናገሩት እሱን ካላገኘው በኋላ እዚህ ምን ይሰራለው ብላ ነው የጀመረችውም ብሏል። ስለዚህ ከሱ ከአብርሽ ጋር ከታረቁ በኋላ እርግጠኛ ነኝ አትሄድም። ያው አባቱንም አክብራ እሺ ስላለች በጣም ትልቅነት ትልቅ እንደሆነች ነው የምታስታውቀው። ለሰው ማለት በቃ ክብር እንዳለ ታስታውቃለችና ምክንያቱም አንዳንድ ልጆች ይሄን ቢሆኑ ዋይ እንደዚህ አድርጎኝ እንደዚህ ብሎኝ እንደዚህ ወጥቶ እንደዚህ ወረደ እያሉ ይንጫጫሁ ነበረ። ግን ያው ብዙም ነገር ያላወራች አንደኛ ደንግጣለች፣ ሁለተኛ በእኛ ሀገር ባህል በደቡብ ባህል አሁን እንደዚህ የባልም ቤተሰብ ይሁን የሚስት ቤተሰብም እንትን ሂደት አለው ማለት የምትገናኙበት ምናምን ሂደት አለው። እንደዚህ ዝም ብላችሁ አይደለም የሚገናኙት። እና ያው ከዚህ በፊት ስላልተገናኙ ያም ድንጋጤ ስላለባት ምናምን ይመስለኛል የውስጧን አውጥታም ስላላወራች ያው ድንግርግር ብሏት ነበረ። ንግግሯ ላይ እንደተረዳችሁት እንዳያችሁትም ያ ነገር ስላለ ነው። ድጋሚ ደግሞ ብዙዎቻችሁ እሷ ላይ ያወራችሁ ክብር የለሽም ምን ጥሩሽ ለምን አታነሽ ምናምን ብላችሁ ኮመንት ላይ መከበታተሩ ሰዎች አላችሁ። ክብር ባይኖራት ዝቅ ብላ ጎንብሳ እግራቸው ስማ እንትን ባትል ነበረ። ሁለተኛ ደግሞ ምንጽሯ ለምን ምክንያት እንደለበሰችው እናንተ የምታውቁት ታሪክ የለም። ምክንያቱም ለጌጥ የምትለብሱት ምንጥርና ለጌጥ የማትለብሱት ምንጥር ያስታውቃል። ለጌጥ ቢሆን እርግጠኛ ነኝ ቢያንስ ታወራቸው አንስታ ምናምን ታወራለች። ምናልባትም ስለፈራችም ይሆናል፣ ግን አይደለም። እኔ እንደገመትኩት ምንጥሩ ለሌላ ኬዝ የታዘዘላት አይነት ምንጥር ነው ያየሁትና ስለዚህ ምናልባት ላይኗ ምናምን ለላይት ምናምን የታዘዘላት ይመስለኛልና ሳታቁ ያ ሰው ምን እንደሆነ ሳታቁ ሰው ላይ ለመፍረድ የምትቾክሉ ሰዎች አላችሁ። አትቾክሉ። ቾከላ ከሰይጣን ነው ይባላልና አትቾክሉ። ሰው ላይ ለመፍረድ ሰው ላይ የሆነ ነገር በቃ የሆነ ትንሽ ስህተት ለማግኘት አቤት የምትሮጡ ሰዎች ግን በቃ የሆነ ትንሽ ነገር ስታዩ ማለፍ የማትችሉ ሰዎች አላችሁና በራሴ ቢሆንስ ብላችሁ እስኪ ቆም ብላችሁ አስቡት። የምር በጣም ምገርሙኝ ልጆች አላችሁ። እስኪ በእኔ ላይ ይሄ ነገር ቢሆን እኔ ብሆን በሷ ቦታ ምን ነበር ማረገው? ማለት በርግጥ አንደኛ ደንግጣለች፣ ሁለተኛ ገና ያልተገናኘችው አማቿ ነው። በእንደዚህ መልኩ አልነበረ መገናኘት የነበረባት። ሁለተኛ ገና ሰርግ ሳይደገስ እነሱ መጣላትም ያስደነግጣል። ቤተሰብ እስከዚህ መምጣቱ ያስደነግጣል። ብዙ ነገሮች አሉና እና የሷ ቦታ ሆናችሁ እኔ በሷ ቦታ ብሆን ምን ነበር የሚሰማኝ ብላችሁ እስኪ ገምቱ አንዳንዴ።
ሰውም ላይ ብቻ ለመፍረድ አትቾክሉ። የራሳችሁ ማለት የሆነ የራሳችን ብዙ ስህተት እኮ እና ለማንኛውም ያው አባት ይኑር አባት እንደዚህ ነው ማለት ነው። እዛ ተነስቶ መጥቶ ማስታረቃቸው በጣም ደስ ይላል። እሷም እሺ ማለቷ በጣም ደስ ይላል። እንግዲህ በመሀላቸው የገባችሁ ሰዎች ዝም ብላችሁ እነሱን በጥብጣችሁ በመሀል ቀራችሁ ማለት ነው። በጣም ያሳዝናል። የእነሱ መታረቅ ግን ደስ ያላችሁ ላይክ ሼር አድርጉ። ለማንኛውም የነበረን ቆይታ ይህን ይመስል ነበረ። አስተያየታችሁ ደግሞ ኮመንት ላይ ያስቀምጡልኝ። በንግግሬ ደግሞ የተከፋችሁ የተቀየማችሁ ካላችሁ ይቅርታ አፉ በልኝ ብያለሁ። ምክንያቱም ረመዳን ነው እንዳላስከፋችሁ ማለት ነው። ዩቲዩብ ደግሞ በጣም ገዝግዟት። ስወዳችሁ ሼር ላይክ አድርጉልኝ። ለዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።